እየተመኘንላችሁ እንግዲህ እኛም ፕሮግራማችን ሞቅ እንዳሉ ቀጥለው አሁን ላይ ደርሰናል። ምን ላይ ፈረንጁ ጎረቤቴ ሰዓታችን ላይ እንግዲህ በፈረንጁ ጎረቤቴ ሰዓታችን ደግሞ በርካታ የውጭ ዜጎችን ዘወትር የተለያዩ አኗኗር ዘይቤያቸውን አሳይቶናል። አዎ ሀገራችን እንዴት ነው ወዷታል ወይ እንዴት ያደረጉ እየኖሩ ነው የሚለውንም በዛ ውስጥ ያሳየናል። የዛሬው እንግዳው የሚሆነው እንግዲህ የሊባኖሳዊ ነው። በዛ ላይ ደግሞ የፋይናንስ ስራ አስኪያጅ ነው። ሊባኖስ ስልክን ካፌ ቀማኸኝ ግን ደስ ይላል አንተ ስትለው ደግሞ። ለማንኛውም ዛሬ ምን አይነት ቆይታ እንዳለው አይተን እንመለሳለን። ፈረንጁ ጎረቤቴ My name is Mohammed Shala, a Lebanese finance manager who has proudly called Ethiopia home for the past 2 years. ስሜ ሙሐሙድ ቻላክ ይባላል። ባለፉት 2 ዓመታት ኢትዮጵያን እንደ ሁለተኛ ቤቴ የምጠራ ሊባኖሳዊ የፋይናንስ ስራ አስኪያጅ ነኝ። ይህም ጉዞዬ በሙያዬም ሆነ በግል ህይወቴ የለወጠኝ ሆኗል። በኢትዮጵያ በተለዋዋጭ የቢዝነስ አካባቢ ውስጥ መስራቴ ጎበዝና ስራ ፈጣሪ ከሆኑ ሰዎች ጋር እንድገናኝ ከማድረጉም በላይ ከነርሱ እየተማርኩ ትርጉም ያለው አስተዋጽኦ እንዳደርግም አስችሎኛል። ከስራ ውጪ ሩጫን አዘወትራለሁ። ቴኒስና እግር ኳስንም መጫወት ያስደስተኛል። ይህም አጋጣሚ ንቁ ከሆነው የአዲስ አበባ ማህበረሰብ ጋር በሰፊው ያገናኘኛል። ስለ ኢትዮጵያ በጣም የምወደው ነገር ልዩ የሆነና የበለጸገ ባህሏን፣ ሙቀቷንና ወደፊት የሚታይ የላቀው ጉልበቷን፣ የህዝቦቿን የመኖርና የማደግ ፍላጎት ሀገሪቷን እዚህ ለመሆን አበረታችና አርኪ ቦታ ያደርጋታል። Making it an inspiring and fulfilling place to live and grow. Marhaba. Good morning. Mohammed. How are you? Very, very happy to see you. Thank you. I had to escape all that traffic just to come here and just to see Sure, you. no problem. Man, let's have a cup of coffee. Thank you. Here, let's go. መሐመድ ስላገኘሁ እጅግ በጣም ደስ ብሎኛል። የሚገርም አጋጣሚ ነው። እስቲ ከ2 ዓመት በፊት ወደ አዲስ አበባ ከመምጣት በፊት ስለ ኢትዮጵያ ምን ያክሉን ድረስ ታውቅ ነበረ? ለምን መጣ? እንዴት መጣ? ያ የነበረው ጉዞ ምን ይመስል ነበር ባጭሩ? I graduated in like 2012. እንደ አውሮፓውያን ዘመን አቆጣጠር በ2016 ተመርቄ ስራዬን በኢራቅ ጀመርኩኝ። በዚያም ለ8 ዓመታት ቆየሁ። በሂሳብ ሰራተኝነት የተጀመረው ስራዬም ወደ ዋና አካውንታንትነት አደገ። ከዚያም ወደ አዲስ አበባ የመዛወር ዕድል አግኝቼ እዚህ ተገኘሁ። ወደ ኢትዮጵያ ከመምጣቴ በፊት በሊባኖስ ከሚገኘው የኢትዮጵያ ማህበረሰብ ጋር የተወሰነ ግንኙነት ቢኖረኝም ስለ ሀገሩ ብዙም አላውቅም ነበር። I had some interactions with them. Yeah, but actually not that much. ወደ አዲስ አበባ ከመጣ በኋላ ለ2 ዓመት ነው የቆየኸው። በመጀመሪያዎቹ ጥቂት ቀናቶች ውስጥ ወይም ሳምንታት ውስጥ በጣም ያስገረሙ ነገሮች አሉ? When I first came here, as I told you, I didn't know much about Ethiopia. መጀመሪያ ኢትዮጵያ እንደገባው ምን እንደምጠብቅ አላውቅም ነበር። ዘመናዊ ህንጻዎችና ከተማዋን ሳይ ምን ያህል የበለጸገች ሀገር እንደሆነች ተመለከቱ። የዘመናዊ ህይወትና የባህላዊ ትውፊቱ ድብልቅነትንም እወድ ነበር። ሰዎቹ በጣም ጥሩ አቀባበል አድርገውልኛል። ሁልጊዜም ሰላምታ ያቀርቡልኝ ነበር። ይህም በአረብኛ ሰላም ማለት ነው። ሌላው ቡና እንድጠጣ ይጋብዙኝም ነበር። በጣም አስደሳች ተሞክሮም ነበር። The bunna, everyone will tell you come drink bunna with us. So yeah, it was nice. መሐመድ እንግዲህ ቅድም እንዳልከው በኢራቅ የተለያዩ የስራ ዘርፎችን እንደሞከርክ ከተለያዩ የኢትዮጵያ ማህበረሰባት ጋር መገናኘት እንደቻልክና ስለ ኢትዮጵያ የተወሰነ መረጃ አግኝተህ ወደዚህ መጥተህ መርጠህ መስራትና መኖር እንደፈለክ ነግረኛልና እንዴት አንድ እንዳንተ አይነቱ ሊባኖሳዊ ወደ ኢትዮጵያ መጥቶ የፋይናንስ ስራ አስኪያጅነት ስራ እንዴት ሊይዝ ቻለ? የስራው ሁኔታ ነባራዊ ሁኔታ ምን ይመስላል ባንተ እይታ? ሲያለውን ጠቅላላ አድርገህ ንገረኝ። Obviously, if you want to reach a position as a finance manager, you have የፋይናንስ ስራ አስኪያጅ ለመሆን ብዙ ደረጃዎችን ማለፍ ነበረብኝ። በኢራቅ ጁኒየር አካውንታንት ሆኜ መስራት ጀመርኩ።
ከዚያም ቡድን በማስተዳደር ከፍተኛና በኋላም ዋና የሂሳብ ባለሙያ ሆንኩኝ። ይህን እድል ያገኘሁት ከሰራውበትና ወደ ኢትዮጵያ ከተዛወርኩበት የቴሌኮም ቡድን ጋር በሊባኖስ ከሚገኘው ስራ አስኪያጅ ጋር ካደረኩት ቃለ ምልልስ በኋላ ነው። እዚህ የፋይናንስ አስተዳዳሪ ሆኜ ለ2 ዓመታት ቆይቻለሁ። ኢትዮጵያ ውስጥ የሂሳብ አያያዝ ከኢራቅ የበለጠ ሙያዊና ዝርዝር ተኮር መሆኑንም አስተውያለሁ። እዚህ መስራቴ ብዙ እንድማርና በሙያዬ እንዳድግም ረድቶኛል። And hopefully for the future it will be better for me. እስቲ አዲስ አበባ ውስጥ ማድረግ በጣም ከሚያስደስቱ ነገሮች ምንድናቸው? አንዳችሁን ስትጥቀስልኝ። There are so many things that I like to do here. እዚህ ማድረግ የምወዳቸው ብዙ ነገሮች አሉ። እንደ ሩጫ፣ ቦክስና በተለይም ቴኒስን ያሉ አካላዊ እንቅስቃሴዎች ማዘውተርም ያስደስተኛል። ይህም በየሳምንቱ የማከናውነው መደበኛ ተግባር ነው። Importantly is tennis because for me tennis is like a must on a weekly basis. Oh. Yeah. Okay. So you must teach me how to play. Sure. Sure. Is it ground tennis or table tennis? It's ground tennis. Ground tennis. Yes. Oh, so you must be a very good runner. You can say that. So you're suggesting me to have this coffee or macchiato done and then Yes. we go ahead? Sure. Sure. Inshallah, let's go. Yes. መሐመድ በጣም አሪፍ ጨዋታ ነበረን። እኔ ያው ምንም ቴኒስ እንደማልችል እንኳን አንተ ያየኝ ይፈርዳል። ስለዚህ ጥሩ ጊዜ ነበር። ግን ለማንኛውም ቴኒስ ለምን ያህል ጊዜ ተጫውታል? በዚህ ልክ እንግዲህ ጎበዝ እንደሆን ካላወቅኩም ነበር። I started tennis maybe like 5 years ago. ቴኒስ መጫወት የጀመርኩት ከ5 ዓመት በፊት ነው። ነገር ግን ብዙ ወጥነት ያለው አቋም ላይ አልነበርኩም። እዚህ መጥቼ ከአሰልጣኝ ጋር ከተገናኘው በኋላ በየሳምንቱ ልምምድ ማድረግ ጀመርኩና ላለፉት 2 ዓመታት አዘውትሬ ስጫወትና ስለማመድም ቆይቻለሁ። So I've been doing it on a weekly basis. So for the past 2 years if you want, I've been doing it like consistently. ከኢትዮጵያ በፊት የት ሀገራትን ጎብኝተሃል? ከሌባኖን ውጪ? አንድ ሁለት በእነዚህ ሀገራት ሌባኖስንም ጨምሮ ከኖርክባቸው ሀገራት አንፃር ወደዚህ ስትመጣ ለመላመድ ያስቸገረ ነገር ምን ነበር? In my lifetime I visited multiple countries if you want. የተባበሩት አረብ ኤሚሬትስ፣ ቱርክ፣ ኢራቅና ሶሪያን ጨምሮ ከሊባኖስ ጋር የሚያዋስኑ በርካታ ሀገራትን ጎብኝቻለሁ። ኢትዮጵያንና ሊባኖስን አንዳንድ ነገሮች ላይ ተመሳሳይነት ስላላቸው እዚህ ህይወትን ለመልመድ በጣም ከባድ አልነበረም። ዋና ዋናዎቹ ልዩነቶች ምግብና ከፍታ ነበሩ። የሊባኖስ ምግብ ብዙ የወይራ ዘይትን ይጠቀማል። ሌላው እዚህ ያለው ከፍተኛ ከፍታ ለመልመድ ጊዜ ወስዶብኛል። ከዚያ ባለፈ በሊባኖስ ያለ የባህር ዳርቻም ይናፍቀኛል። ነገር ግን እዚህ በአጠቃላይ ባህሉና እሴቶቹ የተለመዱ እንደሆኑም ይሰማኛል። የሚገርም ነገር አሁን ላይ ያስደነቀኝ ነገር እዚህ የሚኖሩ ብዙ ሊባኖሳውያን አለመኖራቸው ነው። But I was a little bit surprised that there are not much Lebanese here. አማርኛ ለመልመድ እነዚህ 2 ዓመታት አስቸግሮሃል? It was. There are so many አማርኛን መማር ትንሽ ፈታኝ ነገር ነበር። አሁን ግን ጥቂት ቃላትን አውቄያለሁ። ከዛ ባለፈ በአማርኛ መቁጠር ራሱ እችላለሁ። እንደ ፋይናንስ ስራ አስኪያጅነቴ ስለ ቁጥሮች ማወቅ ለኔ ቀላሉ ነገር ነበር። I had to know the numbers. So if I give you any number, Yeah, can you say it in Amharic? I can. Okay. Hopefully. All right, ሰምታችኋል. All right, ሰምታል. I'm going to say a number in English, you will Yes. say it in Amharic. Yes. You sure. ready? Yes, I'm ready. 2354. Say it in Amharic. Oletishi 354. You know how to say the number, but you don't know how to say the rest of the No, no. All right, that's very Yeah. smart of you. By the way. Yeah. ስለ ቤተሰቦችህ ንገረኝ። ለብቻ ነው የመጣው? ከቤተሰብ ጋር ነው የመጣው? እንዴት ነው ከቤተሰብ ጋር የምትገናኘው? I came here alone. Obviously, I'm married. ብቻዬን ወደዚህ መጣው። በትዳር ውስጥ 8 ዓመት ሆኖኛል። በየ2 ወሩ ለ1 ወይም ለ2 ሳምንት በሊባኖስ ጎበኛቸዋለሁ።
ባለፈው ዓመት እዚህ ለአጭር ጊዜ አብረውኝ ቆይተው ነበር። በቅርቡ እንደገና እንደሚጎበኙኝም ተስፋ አደርጋለሁ ኢንሻአላህ። በመጀመሪያ ላይ ከቤተሰቤ መራቅ በጣም ከባድ ነበር፣ በተለይ ከሴት ልጄ ጋር። ሆኖም ግን በየቀኑ ግንኙነታችን በተለያዩ መንገዶች ቀጥሏል። But to go to Lebanon, it's like every 1 or 2 months. Yes. So, Mohammed, let's change our clothes and take a walk. Sure. All right. ህይወት በኢትዮጵያ ለአንተ እንዴት አመቺ ሆናለች? It was when I first came here, it was a little bit challenging to adapt. መጀመሪያ ለመላመድ ትንሽ ከባድ ነበር፣ ግን ብዙም ሳይቆይ ለኢትዮጵያ ለባህል ለሃይማኖትና ለቤተሰብ ዋጋ እንደምሰጥ ተገነዘብኩ። ልክ ሊባኖስ ውስጥ እንዳለው አይነት እነዚህ ነገሮች ለኔና ለቤተሰቤ አስፈላጊ ነገሮች ስለሆኑ በጣም ወድጃቸዋለሁ። As I like also, so it was nice to be here. Yeah. Sure. ስለ ኢትዮጵያውያንና የኢትዮጵያ ባህል እጅግ በጣም የምትወደው ነገር ምንድን ነው? The culture. ባህሉንና ምግቡንም ቢሆን እወዳለሁ። ለውጭ ሀገር ዜጎችም እንዴት ያለ ሞቅ ያለ አቀባበል እንደምታደርጉላቸውም አውቃለሁ። Very welcoming of foreigners. እስቲ ስለ ሊባኖስ ፋን ፋክት የሚባሉት ነገሮች ካሉ አንድ ወይ ሁለት ሶስት ነገር ብትነግረኝ ደስ ይለኛል። Against all of the stereotypes of Arabs, if you want to say. ብዙ ሰው ከሚያስበው በተቃራኒው ሊባኖስ በረሃም ሆነ ግመልም የላትም። ሌላው ህዝቧ ግማሽ ክርስቲያን ግማሽ ሙስሊም ነው። ብቸኛው የክርስቲያን ፕሬዝዳንት ያላት የመካከለኛው ምስራቅ ሀገርም ናት። በክረምት ወቅት ደግሞ በበረዶ መንሸራተቻ መዝናኛ ቦታዎች ላይ ለበረዶ መንሸራተት እንሄዳለን። Yeah, so it snows in Lebanon. And have you ever tasted Lebanese food? No, Okay. but I heard a lot about the perfection of hummus in Lebanon Okay. and a lot about the tabbouleh. So let us go try them then. Let's go. Let's go. Zik, Yes. I think this is your first time here in the Lebanese restaurant. ዚክ በሊባኖስ ሬስቶራንት ስትገኝ ለመጀመሪያ ጊዜ ስለሆነ አንድ ሌላ እውነታ ልንገርህ። በሊባኖስ ውስጥ ብዙ ጊዜ ቋንቋዎችን በአንድ አረፍተ ነገር ውስጥ እንቀላቅላለን። አረብኛ፣ ፈረንሳይኛና እንግሊዝኛ። ለምሳሌ ለአንድ ሰው ሰላምታ ስንሰጥ ሃይ ኪፈክ ሳቫ እንላለን። ሃይ እንግሊዝኛ፣ ኪፋክ አረብኛ፣ ሳቫ ደግሞ ፈረንሳይኛ ነው። ሁሉም ሰላምታን ይገልጻሉ። The hi is the English, kifak, which is how are you, it's the Arabic, and then the sava is the French word. So if you're telling me if I go to Beirut, I have Yeah. to say, "Hi, kifak sava," Yeah, and they will actually respond back. sure. Interesting. Yeah. ሀገር ቤት በጣም የሚናፍቅ ነገር ምንድን ነው? Mostly, of course, the family. This is one part of what I really miss there. And ስለ ሊባኖስ በጣም የሚናፍቀኝ ቤተሰቦቼ፣ ጓደኞቼና የባህር ዳርቻው ነው። እዚያ ነው ያደግኩት። ከጓደኞቼ ጋር ስፖርት በመስራትና በመጫወት ብዙ ጊዜን አሳልፌያለሁ። ቤቴም ባህር ዳርቻው አጠገብ ነበር። በዚህ ምክንያት ሊባኖስ ሳለሁ በየቀኑ ወደ ባህር ዳርቻው እሄድ ነበር። so I used to go almost every day there. ከኢትዮጵያ ምግብ በጣም የወደድከው ምግብ የትኛው ነው? መጀመሪያ ስትመጣ ለመላመድ ያስቸገረስ ምግብ የትኛው ነው? In terms of food, when I first came here, everyone told me about raw meat. መጀመሪያ ወደዚህ ስመጣ ጥሬ ስጋን ለመሞከር እያቅማማው ነበር። እንጀራንም ቢሆን ከሊባኖስ ቂጣ የተለየ ሆኖ ነው ያገኘሁት። መጀመሪያ ላይም ጣዕሙ እንግዳ ነገር ሆኖ ተሰማኝ፣ ግን ከጊዜ በኋላ ለመድኩት። አሁን የምወዳቸው የኢትዮጵያ ምግቦች በፍስክ ወቅት ሸክላ ጥብስ፣ በጾም ወቅት ሲሆን ደግሞ ሽሮና በየአይነት ናቸው። There is the bayanet, which is when the fasting season is here. Also, it was good for me to try. Yeah. Okay, so speaking of food, this is the infamous hummus. ስለ ምግብ ካነሳን አይቀር ይህ በጣም ታዋቂው ሁሙስ ነው። ይህ የኛ ባህላዊ ሰላጣ የሆነው ታቡሊ ነው። ይህ ደግሞ ሙታባል ነው። እሱም በዋናነት ደበርጃንና ከባባ ጋኖች ትንሽ የተለየ ነው። ይህ ወርአኑብ ነው። እሱም በሩዝ በተሞሉ የወይን ቅጠሎች ተጠቅልሎ የሚሰራ ነው። የጾምም የፍስክም ሊሆን ይችላል። በፍስክ ጊዜ በውስጡ ስጋን እናደርጋለን። ይህኛው ደግሞ ፒታ ዳቦ ነው። እኛ ህቡዝ ሙሩህ ብለን እንጠራዋለን። አሁን የምትቀምሰው ይህንን ምግብ ነው። This is the mar'u. Khubz mar'u. خبز مرقوق. Yes, this is not the original bread. خبز مرقوق. Yes, exactly. I see. So yeah, this Right. is the food now that you are going to try.
this reminds me of home. በነገራችን ላይ ይህ ስፍራ ቤቴን ያስታውሰኛል። እኛ በልጅነታችን ሁሙስ ታቡሊህና ወርኡኑቡን እየበላን ያደግነው። So yeah, this pretty much reminds me of home. Yeah, exactly. እዚህ እንግዲህ ለአጭር ጊዜ ለምትቆየው ወይስ ለረጅም ጊዜ ነው የምትቆየው? ለአጭር ጊዜስ ቢሆን ደግሞ ምን አሳክተህ መሄድ ትፈልጋለህ? I am on a limited contract here. By limited, I mean like maybe 5 years now I have it. የ5 ዓመት ኮንትራት ላይ ነኝና 3 ዓመት ይቀረኛል። በሙያ እድገትና አዳዲስ ነገሮችን ለመማር ተስፋም አደርጋለሁ። በተለይ ላሊበላን ውቅር አብያተ ክርስቲያናትና የሐረር ጅቦችን የሚያበላው ሰውዬን ባይ ምኞቴ ነው። So yeah, I wish to visit these places. በእነዚህ 2 ዓመታት ውስጥ በግልም በሙያም እዚህ በመምጣትህ ምን የተማርከው ትልቅ ትምህርት አለ? One of the lessons is being patient. እዚህ የተማርኩት አንድ ቁልፉ ትምህርት ትዕግስትን ነው። ሌሎችን መረዳት፣ ነገሮችን ከነሱ እይታ አንጻር ማየትና በችግሮች ጊዜ መረጋጋትንም ተምሬያለሁ። This is one of them, which is the most important one, which is patience. Mohammed, I had a very, very good time, but I have one little surprise for you. Yeah. خي أنا انبسطت بهيدي المقابلة. ميرسي كتير. Oh, you speak Lebanese Arabic. This is proper your Lebanese Arabic, huh? Well, I had to prepare myself. So. Oh yeah, nice. I'm a signal. Let's eat. Yes, let's Yalla. go. Yes. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ